ለሲዶ ነው ደግፈው አዶር አሁን ለፈይት ለማን ነው ደግፈው? ለወንድም ቢክድም ያው እኔ ለሱ ነው። ለማን ነው ደግፈው? አሲዣለሁ እሱም ብዬ መደገፉን መደገፉ ነው እንደገና አራባ ይሄ ማለት ዝም ብሎ ብር እንኩ እንደማለት ነው። እንካ ብር እንደማለት ነው። ገብቶሻል? እንደሚሸነፍ እያወቁ አኔ ሲዶ ማለት ይመስለኝ ምን ታውቃለህ? ጌም ሲጀምር ተረባሪ ሲባል አበሻ አስሩት አበሻ እሱ ነው እንደሚገርመው። አሁን እኔ ሴዶ ያሸንፋል ብዬ ይጃለሁ። እኔ ከአንተ ጋር ደግሞ ሊድ ሰብሚሽን ሲይዘው ጆኒ ሴዶ ይጮሃል ብዬ አንተ እግሩን ከያዙ ወይኔ ጉዲ አንተ የእውነት ሊሰብር ይችላሉ። አዎ ምን አለ ሰብሮ ደግሞ በቃ መብቱ ነው መስሎ መብቱ ነው ይችላል። ዳኛው ካላስ መናሱ ካላራሽ አንዴ መገቢው ልሰብር ብለሽ እችላለሁ ብለሽ ታዲያ እኮ ሴዶ እኮ ያ ሁሉ ገንዘብ ቢጠይቅም እኮ እውነቱን ነው። ሰውየው ተነስቶ ደግሞ አይሰራም። እግሩ ከተሰበረ ምን ያርግ? ይሰራል። እግሩ ተሰብሮ እንዴት ነው የሚሰራው? ያው እሱ ራሱ እንዴት ከሄዱ ማረካት ለምን ይሰራል ብለሽ ለምን አሁን ሴዶ ማወቅ ያለብሽ ሴዶ ማለት ነው ወኪንግ አድቨርታይዚንግ ነው። የትም ቦታ ከተችው ሴዶ ይዘ ወኪንግ አድቨርታይዚንግ ስለዚህ ይሰራል። ምንም እያነከሰም ቢሆን ይሰራል። አካል ጉዳተኞች ማህበር ገብቼ ደበደበ ቢለው ራሱ ይታያል። እናንተ እሱን ያሳሰባችሁ። እኔ ስንት በግ ሊያልቅ ነው እያልኩኝ ነው የማስበው። እሱ ለመጠገን ከተማይቱ በግ አልባው ለእንቁጣጣሽ በእንቁጣጣሽ ብቻ ማርኬቲንግ ጂኒየስ ብቻ መሆን ሲሆን በቃ በጣም እንትን ነው ጎበዝ። በዚህ ፋይት በጣም የታዘብኩት ነገር አብዛኛው ሰው ሴዶን የናቀው ይመስለኛል። ቀልድ ስለሚያበዛ ምግብ ስለሚበላ ምናምን። ፋይቱ እየደረሰ ነው አይደል? ስለዚህ ማንኛውም ሰው እኔ ሴዶን ብዬ እሱ ጆኒን ብሎ በ500 ሺህ ብር ከኔ ጋር የሚወራረድ ካለ ዲኤም ያርግልኝ ወይም ቪዲዮ ይስራ። ግን የምፈልገው በነጋታው ብሩን የሚያስገባልኝን ሰው ብቻ ነው። ጆኒ ሲሸነፍ ሴሌብሬት ማድረግ የምትፈልጉ የሴዶ ደጋፊዎች የት አላችሁ? ሼር ይደረግ። ኮሜንት ላይም አለን እያላችሁ ጻፉልኝ። ይመቻችሁ። እስኪ አንድ ጊዜ የሚለውን ነገር አዳምጡት። በዚህ ፋይት በጣም የታዘብኩት ነገር አብዛኛው ሰው ሴዶን የናቀው ይመስለኛል። ቀልድ ስለሚያበዛ ምግብ ስለሚበላ ምናምን። ፋይቱ እየደረሰ ነው አይደል? ስለዚህ ማንኛውም ሰው እኔ ሴዶን ብዬ እሱ ጆኒን ብሎ በ500 ሺህ ብር ከኔ ጋር የሚወራረድ ካለ ዲኤም ያርግልኝ ወይም ቪዲዮ ይስራ። ግን የምፈልገው በነጋታው ብሩን የሚያስገባልኝን ሰው ብቻ ነው። በሱ ፍቃድ አማረን እንግዲህ እኔ በቅርበት አውቀዋለሁ። ከኔ ጋርም እንግዲህ በአንድም ይሁን በሌላ አጋጣሚ በተለያዩ ስራ ምክንያቶች እንገናኝ ነበረም። ነገር ግን እዚህ ጋር ያሳየው ድፍረት በጣም አስገርሞኛል። እኔ በግሌ እንግዲህ ቁማር አልወድም፣ ብዙ ጊዜም እንግዲህ እንደዚህ አይነት ነገር ውስጥ አልሳተፍም። ነገር ግን ይሄንን ቪዲዮ አይቼ ማለፍ አልቻልኩም። ምክንያቱም እሱ ሴዶን ብሎ 500 ሺህ ብር የሚመድብ ከሆነም በሱ ፍቃድ ይሄ ቪዲዮ የሚደርስ ከሆነ ያለምንም ጥርጥር እኔ ጆኒን ብዬ 500 ሺህ ብርን እመድባለሁ። ባይዘዊ መመደብ ብቻ አይደለም። ከዜና አቅራቢዎችም እንግዲህ ኤምኤምኤ ፋይት ማድረግ የምትፈልጉ ካላችሁ ኦፊሻሊ እናተ ጥሪ ያቀርብላለሁ። ከፈለክ እንግዲህ ሪንግ ውስጥም ፋይት ማድረግ እንችላለን፣ ጥያቄውን የምትቀበል ከሆነ ማለት ነው። ነገር ግን ሴዶን ብለህ 500 ሺህ ብር የመደብከውን ኮላው ተቀብየዋለሁ። እናም ዝም ብለህ ብሩን ካሁኑ አዘጋጅ። ነገ ከጨዋታ በኋላ ብሩን የምታስረክበኝ ይሆናል። ለፊት መታየት ብቻ ፌሶፍ ነገ ስትገቡ ነገ ወደ ሜዳው ትገባላችሁ። እንግዲህ አይገናኙም ብለውን ነበረ። ተገናኝተናል። ያው ስፖርቱ ሰላም እንደሆነ ኧረ እባክህ ተው፣ ኧረ ተወኝ፣ ኧረ ተው። አሁን ነገ ፋይት አለ። እኔ ምንም አልልም። እንግዲህ መልካም እድል። ይቅና ያራዳል። እሺ የማን ደጋፊ ነህ ግን? ኳስ ዩናይትድ ነህ? ታዲያ እኔ አርሰናል። እሺ ይቅና። ጸባይን ካሳመርክ ይቅር አደርግልሃለሁ። ከጉልበትህ ውጭ ቴኳንዶ ስለምሰራ እግርህን ትፈልገዋለህ። አው ቼንጅ ኢት። ጸባይን ካሳመርክ ነው ግን፣ አለበለዚያ መቼም አትራመድም። ካሳመርክ ትከሻን ሰብረዋለሁ። ኦኬ ጆኒ ሴዶሶ በጣም ትራሽ ቶክ እያደረገ ነው ያለው። በጣም አማለልሽኝ ምናምን እያለ ይገኛል በዚህ ሰዓት። አንተ ደግሞ እግሩን ሰብራለሁ እያልክ ነበር። ሰው ምን ትላለህ? እኔና ሴዶ ሁለታችንም ትራሽ ቶክ እናደርጋለን፣ ግን የሁለታችን ትራሽ ቶክ የተለያየ ሚኒንግ አለው። እኔ ትራሽ ቶክ ሳደርግ ሴል ዘ ፋይት ኤንተርቴይን ፒፕል እና የምናገራቸው ነገሮች ብዙ ጊዜ እውነት ለማድረግ ሞክራለሁ። ሴዶ ትራሽ ቶክ ሲባል ሊትራሊ ኤቭሪቲንግ ዳት ካምስ አውት ኦፍ ሂዝ ማውዝ ኢዝ ጋርቤጅ። ለዛ ነው ትራሽ ቶክ የተባለው። ሶ when ሴዶ ቶክስ ትራሽ he can't help it። ከትራሽ ሌላ ካፉ አይወጣም። ዩት ማፉን that guy has
never. Okay, he did say one thing smart. ስለኔ የሰራው ቪዲዮ ላይ ስላንተ ስማርት የተናገረው ነገር he said I'm the best grappler in the country. ግን ከሱ ውጭ that's besides the point. What I want to talk about is ሴዶ ስንፈተ ሐሳብ አለበት ሲባል ሰምቻለሁ እና this is በጣም ኮመን የሆነ በ2026 ላይ በጣም even ምንድነው የሚባለው WHO ስለዚህ አይነት ነገሮች ሪፖርት አድርጓል። ህፃን እያለ አንድ ሰው ከ10 ጊዜ በላይ 6 ወር ሳይሞላው ከተጣለ he ends up like ሴዶ this is I'm not making this up ዌብሳይት አለ ሊንኩን እዚህ ላይ ዲስፕሌይ አደርግላችኋለሁ. But the point is ሴዶ አልፈርድብህም የሆነላት ትቢት ምናምን አንድ ነገር ጸባይን ካሳመርክ ይቅር አደርግልሃለሁ። ከጉልበትህ ውጭ ቴኳንዶ ስለምሰራ ግርን ትፈልገዋለህ I'll change it. ጸባይን ካሳመርክ ነው ግን አለበለዚያ መቼም አትራመድም። ካሳመርክ ትከሻ ነው ሰብረዋለሁ. That's the best mercy I can offer. እኔ አንተን ከዛ ኬጅ ውስጥ ሴዶ ሳልሰብር አልወጣም። ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ግቢ ውስጥ 500 ተማሪ ነበረኝ 500ንም ቀጥቅጫቸዋለሁ ብታምንም ባታምን። ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ሁለተኛው ጥያቄ ደግሞ አንተ ባክግራውንድ አይቲኤፍ ነው አይደል? ኢንተርናሽናል ቴኳንዶ ነው። ግን 20 አመት ሙሉ ማርሻል አርት ውስጥ ነኝ። 8 አመት ምናምን አይቲኤፍ ላይ በቃ ወጥሬ ነበር ምሰራው። ከዛ በኋላ ግን ቀላቀልኩትና ወደ ሚክስድ ማርሻል አርት መስራት ጀመርኩኝ። ዩኒቨርሲቲ ምናምን ገብቼ ነበር። ዩኒቨርሲቲ ላይ እንዳጋጣሚ በሆነ ኮርስ የሆነ ጣሊያናዊ ያገኘው እና የሚክስድ ማርሻል አርት ተወዳዳሪ ነበር የሰውዬ እና በቃ በሆነ ሰው በተገናኘንና ይሄንን ኮርስ መውሰድ ጀመርኩ ከሱ ማለት ነው። ወሰወሰኝ ገብቷል አይደል? የሚሰራው ስራ በቃ ሪል ነው። መድማት፣ መስበር፣ መቆለፍ፣ መዝጋት፣ ሰሚት ማድረግ እንደዚህ ሳይ የት ነው ያለው እስካሁን ጀዝቤ ነበር እንዴ ምናምን ብዬ መስራት ጀመርኩ። ከዛ እዛ ይኸውልህ ግቢ ውስጥ 500 ተማሪ ነበረኝ 500ንም ቀጥቅጫቸዋለሁ ብታምንም ባታምን በሰበብ እያደረኩ ማለት ነው። ናግባ ላሳይ እንደዚህ ሰውዬ ያሳየኛል ቋ አንዳንዴ ደግሞ 10 እያደረኳቸው ያውቃሉ ልጆቹ መጥተው መመስከር ይችላል። ከዛ በላይ ተማሪ ነበረኝ ዋቻሞ ዩኒቨርሲቲ ያሉ ሰዎች መመስከር ይችላል። እና እዛ ያኔ ነው የጀመርኩት ሚክስድ ማርሻል አርት የቆየ ነው። ብሎኬት ስደበድብ የምታዩ ጎማ ስቀጠቅጥ አስፋልት ምናምን ስቀጠቅጥ እንስስ ስቀጠቅጥ የምታዩ ማብረጃ ነው። ሰው ቢሆን ኖሮ አንድ ብሰነዝር ሄደ። ለዛ ነው ያ ነው እንግዲህ ጆኒን እንዴት የምታደርገው ይመስላል? 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ለምን አንተ ይፈራል? በጣም ነው የሚፈራኝ። በቃ እንደውም ሄጄ ጃዝ ብለው በጠጥ የሚሆን ይመስለኛል። ያና ነው የሚፈራኝ ጃዙ የሚመጣ እና በ3 ሰከንድ ነው የምጨርስህ በልልኝ። በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው ተው በቀኝ ጉልበቴ በ3 ሰከንድ ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ሪንጉ ጥሶ ይወጣና እላይ እንዲህ የጉራግኛ ዘፈን አስጨፍራለሁ እንደዚህ አስብበት። ንቃተ ህሊና ለምን የተሸነፈ ይመስላል? በመጀመሪያው ንቃተ ህሊና የተሸነፈበት ምክንያት አንድ ልምድ ነው። ልምድ አሁን ፋይት ስታደርግ ልምድ ከሌለ ዱላ ካልቀመስክ፣ ትልቁ መልእክት ደግሞ ዱላ ካልቀመስክ አይችልማ። ዱላ ፊት ላይ ካላረፈ ለምን አንተ ጀግና የሆንክ ይመስላል። ገብቷል አይደል? ዱላ ቢቀምስ ኖሮ ይረጋጋል። አሁን ባይዞ ፋይት ላይ ስትገባ ፋይትን መቆጣጠር የሚባል ነገር አለ። መጀመሪያ ዲስታንስ ማኔጅመንት አለ መጀመሪያ ማለት ነው። ዲስታንስን ማኔጅ ታደርጋለህ። በየትኛው ቴክኒክ ነው ገብቼ ምለው ትላለህ። እሱ ኦቨር ኮንፊደንስ። ኢቭን እኮ የሆነ ኢንተርቪው ላይ እኮ ኢትዮጵያ ውስጥ እኔ የሚችለኝ የለም አለ። ይሄ እኮ ሙቀት የምርቃና ወሬ እኮ ነው። ሰው ጫት ከማለ የሚመረቅለው እሱ ደግሞ ሰዎች ሆይ ሲሉት መረቀለ። ያ ነው ስተቱ እንጂ ያንን ማኔጅ ቢያደርግ እንደው አትሊስት ቴኳንዶ ስለተማረ የሆነ ቴክኒክ ደግሞ ታይ ቦክሲንግ ተምሮ ነበር ይጥለው ነበር። ለምን አልነግርህ? ይጥለው ነበር አይደለ? መጀመሪያ ላይ እኮ ኦብሊክ ኪክ ሲለው እኮ ያ ኦብሊክ ኪክ ቢጠነክር ጉልበቱ ይሰበራል ቢያገኘው ማለት ነው። አንተ አሁን ከአይቲኤፍ እና ሚክስድ ማርሻል አርትም ስራ ቆይቻለሁ ብሏል። ጆኒ ደግሞ ግራፕሊንግ ማስተር አድርጓል። ፐርፕል ቤልት ነው እሱ። ቴክ ዳውን አንተን ለማድረግ ቢሞክር እንዴት ነው አንተ የምትከላከለው? ጭንቅላቱ ይቆማል አልኩ እኮ። በየትኛውም አቅጣጫ ይምጣ፣ በየትኛውም አቅጣጫ ና፣ በጭንቅላቱ ተክሏለሁ። በጉልበት ነው ኖካውት አረጋህል ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጣሚያዎችን በሙሉ ሰብራቸዋለሁ፣ ግን አልገባልሃለሁ ሴዶ እሰብርሃለሁ። እንግዲህ እስካሁን አላወለድክም ይሄንን ቲሸርት እንዴ? ሌላ ቲሸርት ነው ብዙ ነው ያሰራሁት። ከሴዶ ጋር ኮሎት እያረክለት ነበረና እሱ ደግሞ 10 ሚሊዮን ያለ ነበረ። ዛሬ እሱ ጋር ሄጄ ነበረ። ያ10 ሚሊዮን እኔን ቫልዩን ዝቅ ለማድረግ ሲሞክሩ ነው ብሏል እንጂ በ5 ሚሊዮኑ ተስማምቻለሁ ያፈራርሙን እያለ ነበር። ሴዶ ቁጥር ስለማይችል ካያችሁት የሆነ 1 ኪሎ ስጋ ይዞ 30 ኪሎ ይላል እና 10 ሚሊዮን ራሱ ጣፍ ብትሉት ስንት ዜሮ እንዳለው ያውቃል። ላይክ ስለዚህ አትፍረዱበት። 10 የሆነ አውስተን ፓወር ሳይቷል የሆነ ፊልም ስንት ታይዛለ ሲባል 1 ቢሊዮን ትሪሊዮን ምናምን ላይክ ሂ ዳዝንት ኖ ነምበርስ። መጀመሪያ ቁጥር እናስተምረው ከዛ በኋላ ስንት ብር ትላለህ ተወየው። እኔ ሴዶ 4 ሚሊዮኑን ሙሉ ለሙሉ ሰደው ከ1 እስከ 10 ካሜራ ፊት ለፊት ምንም ከትሳት ታረግ ምናምን ያወራ ለጥ ከዛ ብሩን ሰደው በኔ በነጻ ፋይት ታረጋለህ። እኔ ቴክ ዳውን አያረገኝም እኔ ጁሱ ባልሰራም ተክሏለሁ ምናምን ያለ እሱ አንቀተ ሊናስ አንጨረስኩም። እሺ
ሰብረዋለሁ ምናምን እያለ ነበር። እሱ ምናልባት ፈቅዶ ሪንግ ውስጥ ከገባ ኬጅ ውስጥ ከገባለ ኦልሬዲ ተናግሬያለሁ። ሴዶ ፋይቱን ተቀብሎ ከገባ በጉልበት ነው ኖካውት አረጋህል ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጠሚያዎችን በሙሉ ሰብራቸዋለሁ። ታፕ ለማድረግ እድል አልሰጠውም። ዳኛውም አያስቆመውም። በጣም በፍጥነት ነው ማረገው። ያስኩት ነው ፕሬሸሩን አፕላይ ማረገው። ኤምሲኤል፣ ኤሲኤል፣ ፒሲኤል ኤቭሪ ሲንግል ኢምፖርታንት ጆይንት እግሩ ላይ ያሉትን ጉልበቱ ላይ ያለውን መቼም እንዳይጠቀም ፕራክቲስ አድርግ። የምጠቀምብህን ሰሚሽኖች አማራጮች ካሁኑ እወቃቸው። እነሱን ዲፌንስ እንድትማር ሂል ሁክ፣ ኢንሳይድ ሂል ሁክ፣ አውትሳይድ ሂል ሁክ፣ ክሮስ አሺ፣ አዮኪ ሎክ፣ ኤቭሪ ኒ ባር። ከነዚህ ሰሚሽኖች አንዱን እጠቀምብሃለሁ። አጥናቸው፣ ለመከላከል ተማር። ግን አልገባልሃለሁ ሴዶ እሰብርሃለሁ። እንግዲህ ሰምታችኋል ጋይስ፣ ሁለቱም ተስማምተዋል። ሴዶ በ5 ሚሊዮኑ ተስማምቶ ተርም ከሆነ ከ4 ወር በኋላ በኬጅ ውስጥ ይገናኛሉ ማለት ነው። ወይ እግሩን ወይ እጁን ካልሰበርኩት እኔ እስካሁን ድረስ ጁጂትሱ የሰራሁት ነገር በጊዜ እንደቀለድኩ ነው የምቆጥረው ብሏል። እውነት እየቀለደ ነው? እንዴት ነው ይህን ነገር የማያደርገው ከሆነ በምንድን ነው የምታየው? ይሄን እንደዚህ ያለ እኔ አብዛኛው ጊዜ እሱ ሰብራለሁ ምናምን የሚለው ዋናው ምክንያቱ ምን እንደሆነ ታውቃለህ? አንድ የፍራቻ ነው ሲፈራ፣ ሁለት ደግሞ ሳይኮ ምናምን ለመጫወት አስባ ነው፣ ሶስት ደግሞ ትልቁ ነገር ያው የሚጠቀመው ዳይፐር ሲያቃጥለው ነው እንደዚህ አይነት ወሬ የሚያወራው ማለት ነው። በቀሉ ቀንሽ ደረሰ እኮ በቀሉ በቀሉ ቀንሽ ደረሰ በቀሉ በቅዬ በቅዋ በቀሉ በቅዋ ዳይፐር አሁን አውጣው በቃ ከዚህ በኋላ በቃ ለምን ያቃጥላል? በባዶ አድርጎ እንጂ በቅዬ በቅዋ ብዙ አታውሪ፣ ደምሽ ሊፈስ ማለት ነው። ጆኖሚ አቶል ሴዶ ለኢትዮጵያ ሕዝብ መልእክት አስተላልፏል። ትክክለኛውን የኤምኤምኤ ፋይት አሁን ገና ታያላችሁ በማለት ተናግሯል። ይህንን ቁራሬት እንዴት እንደማደርገው እኔ የማውቀው የኢትዮጵያ ሕዝብ ኤምኤምኤ ሚክስድ ማርሻል አርት ምን ማለት እንደሆነ ያኔ ታያላችሁ ማለት ነው። ሌትስ ጎ እያልኩት ነው። ሌትስ ጎ አበሻ። አሁን ነው ፋይት የምታየው ማለት ነው። ጆኒ ንቃተ ህሊናን ያሸነፈው ንቃተ ህሊና ልምድ ስለሌለው እናም ኦቨር ኮንፊደንስ ስለነበረ ነው ማለት የንቃተ ህሊናን አጭር ሽንፈት ሚስጥር ሴዶ ተናግሯል። ነገር ግን ንጉሱ እኔ ነኝ ያለው ሴዶም እንቁራሪቷን ጆሲ በልቼ በላታለው፣ የኢትዮጵያ ህዝብ ትክክለኛውን ኤምኤምኤ ፋይት ለማየት ተዘጋጁ በማለት ከወዲሁ መልእክቱን አስተላልፏል። በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ጸባይን ካሳመርክ ይቅር አደርግልሃለሁ። ከጉልበትህ ውጭ ቴኳንዶ ስለምሰራ እግርን ትፈልገዋለህ። አው ቼንጅ ኢት። ጸባይን ካሳመርክ ነው። አለበለዚያ መቼም አትራመድም። ካሳመርክ ትከሻን ሰብረዋለሁ። ኦኬ ጆኒ ሴዶ ሰው በጣም ትራሽ ቶክ እያደረገ ነው ያለው። በጣም አማለልሽኝ ምናምን እያለ ይገኛል በዚህ ሰዓት። አንተ ደግሞ እግሩን ሰብራለሁ እያልክ ነበር። ሰው ምን ትላለህ? እኔና ሴዶ ሁለታችንም ትራሽ ቶክ እናደርጋለን፣ ግን የሁለታችን ትራሽ ቶክ የተለያየ ሚኒንግ አለው። እኔ ትራሽ ቶክ ሳደርግ to sell the fight, to entertain people እና የምናገራቸው ነገሮች ብዙ ጊዜ እውነት ለማድረግ ሞክራለሁ። ሴዶ ትራሽ ቶክ ሲባል literally everything that comes out of his mouth is garbage። ለዛ ነው ትራሽ ቶክ የተባለው። so when Sedo talks trash he can't help it። ከትራሽ ሌላ ካፉ አይወጣም። ዩቱም አፉን that guy has never okay he did say one thing smart ስለኔ የሰራው ቪዲዮ ላይ ስላንተ ስማርት የተናገረው ነገር he said I'm the best grappler in the country። ግን ከሱ ውጭ that's besides the point. what I want to talk about is Sedo ስንፈተ ሐሳብ አለበት ሲባል ሰምቻለሁ እና this is በጣም ኮመን የሆነ በ2026 ላይ በጣም ኢቭን ምንድነው የሚባለው WHO ስለዚህ አይነት ነገሮች ሪፖርት አድርጓል። ህፃን እያለ አንድ ሰው ከ10 ጊዜ በላይ 6 ወር ሳይሞላው ከተጣለ ሂንስ አፕ ላይክ Sedo this is I'm not making this up ዌብሳይት አለ ሊንኩን እዚህ ላይ ዲስፕሌይ አደርግላችኋለሁ። but the point is Sedo አልፈርድብህም። የወርላ ትቢት ምናምን አንድ ነገር ጸባይን ካሳመርክ ይቅር አደርግልሃለሁ። ከጉልበትህ ውጭ ቴኳንዶ ስለምሰራ እግርን ትፈልገዋለህ። I'll change it። ጸባይን ካሳመርክ ነው። አለበለዚያ መቼም አትራመድም። ካሳመርክ ትከሻን ሰብረዋለሁ። that's the best mercy I can offer። እኔ አንተን ከዛ ኬጅ ውስጥ Sedo ሳልሰብር አልወጣም።